ቅርንጫፍ ሰበካችንም የስጋማም ሰበካ እኛም የምስራቅ አጥቢያም የሁላችንም ወዳጅ በጣም እንወዳቸው እግዚአብሔር ትሁት ሰው እግዚአብሔርን ቃል እንዲያቀርቡ እያጨበጨቡ ሰውየው ጭብጨባውን ብቻ ለማለት ነው። ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። በውስጣችሁ ያለው ጸጋ በጣም አከብራለሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ይባረክ። ስለ ቄስ ደስታም እግዚአብሔርን አመሰግናለሁ። ስለ ኤታስቶም በጣም አመሰግነዋለሁ። በጣም እግዚአብሔርን የሚወዱ የሚያከብሩ የእግዚአብሔር ጸጋ ይበዛላቸውን መሪ ስለሰጣችሁ አመስግኑት። ጌታ ኢየሱስ ይመስገን። በጣም ነው ደስ ያለኝ ዛሬ የዚች ቤተክርስቲያን አመሰራረትን አስመልክቶ እንግዲህ እግዚአብሔር ወደ ቄስ ደስታ ልብ ስላመጣው ነው ዛሬ የእውቅና ፕሮግራም የምስጋናም ፕሮግራም የሆነውና እግዚአብሔር ስላከበራቸው የቤተክርስቲያን ሽማግሌዎች እግዚአብሔር እነሱን ተጠቅሞችን ቤተክርስቲያን አሁን የደረሰችበት ደረጃ እስክትደርስ በእነዛ አስቸጋሪ በሆኑ ዘመናት የተጠቀመባቸውን ሰዎች ቤተክርስቲያን ሳትረሳ እግዚአብሔርን ስላልረሳቸው የእግዚአብሔርን ሰው አስታውሷቸው እውቅና እንዲኖራቸው ምስጋናም እግዚአብሔር በእነሱ ምክንያት ክብሩን እንዲወስድ አድርገው ዛሬ ስለተሰራው ስራ በጋራ እግዚአብሔርን እናመስግን። ጌታ ኢየሱስ ይመስገን። ዛሬ ጠዋት ላይ እዚህ ስማችሁ የተጠራ በእግዚአብሔርም ሕዝብ ፊት ቀርባችሁ የምስጋና ወረቀት ወይም ደግሞ ሽልማት የወሰዳችሁ በቤቱ ኖራችሁ እግዚአብሔር ቤተክርስቲያንን አክብሯት ስላያችሁ እንኳን ደስ ያላችሁ። ይህ እንድታወስ ስላደረገ ነው ቄስ ደስታን እግዚአብሔር ይባርክልኝ የምለው። ይጨብጨብ ስለሱ። እግዚአብሔር ይመስገን። ቢሾፕ ጌታሁንን እግዚአብሔር ይባርክ። በጣም ጥሩ ጊዜ ነበረን። ትላንትናም በጣም የሚገርም ጊዜ ነበር። እግዚአብሔር ተጠቅሞባቸው በጣም አስተምሮናል። ዛሬም እንደዛው በጣም ተባርከናል። የት ሙሉም እግዚአብሔር ይባርካት። በጣም ትልቅ ነገር አጭር በሆነ ሰዓት ተምረንባታል። እግዚአብሔርን ስለዛ እናመሰግናለን። መዘምራኖች በመዝሙራችሁ ተባርከናል። እናንተ እዚህ አጥቢያ ላይ ያላችሁ በሁሉ ነገራችሁ እየተባረክን ነው። ይሄ አጥቢያ ዋናውንም ቤተክርስቲያን ቅርንጫፉንም እጅግ በጣም በሁሉ ነገር እየረዳ ነው። ሁሉ ነገራችሁ የኛ ሆኖ አልተቀላቅለናል። ወንበራችሁን ጭምር ሳይቀር እየተጠቀምበት ነው። በየኮንፈረንሱ ሁሉን ነገር ፈቅዳችሁ እያደረጋችሁልን ነው። በጣም እግዚአብሔር ይስጥልኝ እላችኋለሁ። በደንብ ለኢየሱስ ይጨብጨብ። ክብር ለኢየሱስ ይሁን። አሁን የምናገረውን መልእክት ሌላም ቦታ ተናግሬዋለሁና እግዚአብሔር እንድናገረው ወደ ልቤ አመጣው። 01ም ተናግሬያለሁ ሌላም ቦታ እና እንማራለን። እግዚአብሔር ልባችን ይናገረናል ብዬ አምናለሁና እንደ ቆማችሁ ውስጥ ጌታ ሆይ አስተምረን እንበለው። ጌታ ኢየሱስ አስተምረን። የኔ ጌታ እንዳንተ ያለ አስተማሪ የለምና እንድትረዳን እንለምናሃለን። ስለሰራው ድንቅ ስራ ሁሉ እናመሰግናለን። ይህን አጥቢያ ስለባረክ፣ ቄስ ደስታን ስለባረክ፣ የቦርድ አባላቱን ስለባረክ፣ በግራ በቀኝ ሆነው የሚያግዙትን አገልጋዮች ሁሉ ስለባረክ አመሰግናለሁ። ህዝቡን ሁሉ ስለባረክ አመሰግናለሁ። ስለተሸከምካቸው የረዳቸው ስላለ አመሰግናለሁ። ምስጋና ይገባሃል ጌታ ኢየሱስ፣ ለዘላለም ተባረክ። ስለ ሁሉ ያንተ ስም ከፍ ከፍ ይበል ጌታ ኢየሱስ። ተመስገን ኢየሱስ ተመስገን። ከመቀመጣችሁ በፊት ቀኑ ዛሬ መቼም የምስጋና ቀን አይደል? እንዴት ነው? አመስጋኝ ሁሌ በድል ነው የሚኖረው። አሜን። ሰይጣን ተንኮለኛ ስለሆነ
የተደረገልንን አስረስቶ አጉረምራሚ እንድንሆን ያደርገናል። ማጉረምረም አደጋው ከባድ። እስራኤላውያን ባጉረመረሙ ጊዜ ነው እባብ መጥቶ የነደፋቸው። ምንም ነገር ይሁን እያመሰገንን እንኑር። አሜን ከሆነ እንደገና ምስጋና። ትዝ ይላችሁ እንደሆን ሃማ ምድሪቷ ላይ ጦርነት አውጆ እስራኤላውያንን በሙሉ ሊያጠፋ በነበረ ጊዜ መርዶክዮስ አንሶበት የመርዶክዮስ ዘር ማንዘር እንዲጠፋ ባስወሰነ ጊዜ ተጸለየ። የ3 ቀን ጾም ጸሎት። ንጉሱ ለአስቴር ዘንግ ዘርግቶላት ገባች። ንግስት አስቴር ንጉሱ ጋር እስከ መንግስት እኩሌታም ቢሆን ይደረግልሻል፣ ምን ነው የምትፈልጊው ሲላት ተጋበዝልኝ ቤተ መታ ያለ። ይህን በጣም አንገብጋቢ ነው ችግሯ። ግን ያን ችግር ይዛ ቤት ወዳዘጋጀሁት ድግስ ነው አለች ማለት እሺ አለ። ቀጣይ ቀንም ድገም አለች። አሁን ንገረኝ ሲል ደግሞ መጥቶ በጣም በደንብ ከጠገበ በኋላ ነው ግልጽ አርጋ ጉዳዩን የገለጸችው። ከዛ ምንም የዘገየ ነገር የለም። ወዲያው ነው መልስ የተሰጠው። ንጉሱ ደስ ብሎት እስቲ ከልብ አመስግኑት። ይሄ የዛሬው ምስጋና ስንት ተራራ የምንድ ይመስላል። እስቲ እንደገና ምስጋና። ሃሌሉያ ሃሌሉያ ሃሌሉያ። ንግስት ሳባም እንቆቅልሽ ነበራት፣ ምንም ንግስት ብትሆን አይደለም። እና የሰለሞንን ዝና ሰምታ መጣች ወደዛ ሰለሞን ወዳለበት። የሚገርም ስጦታ ነው ያመጣችው። እንደዛ አይነት ሽቶ የለም ነው የሚለው መጽሐፍ። ሰጠች። ከዛ እንቆቅልሿን አቀረበች። ፈታላት ይላል። ያልፈታላት ምንም ነገር የለም። ሃሌሉያ። ከዚያ በኋላ እንቆቅልሿንም ፈቶላት እሷ ከሰጠችው የሚበልጥ ስጦታ ሰጣት። እስቲ አንዴ ስጡትና ይስጣት። ይህን ዛሬ ብቻ አድርጋችሁት የምትተዉት ነገር ሳይሆን እስከ ዕለተ ሞታችን እስከምንነጠቅበት ቀን ድረስ ስለ ሁሉ እያመሰገንን እንኑር። ስለ ስንቱ? ስለ ሁሉ። በቃ ስናመሰግን ሰይጣን ያፍራል። ኢየሱስ ይባርካችሁ። እስቲ ጌታ አትልፈኝ ያላችሁ ቁጭ በሉ። ሃሌሉያ። ጌታ ኢየሱስ ይመስገን። እግዚአብሔር ለሁላችንም ልብ ይናገረናል ብዬ አምናለሁ። ኢዮብ መጽሐፍ ላይ ምዕራፍ 33 ቁጥር 14 ካለው ቃል በመነሳት እናገራለሁ ማለት ነው። እግዚአብሔርን ቃል ኢየሱስ ይክበር። ስለ ቃሉ 33:14 እንደዚህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ
በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። ሰውን ከክፉ ስራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ደግሞ በአልጋ ላይ በደዌ ይገስጸዋል፣ አጥንቱንም ሁሉ ያደነዝዛል። ሕይወቱም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋው እስከማይታይ ድረስ ይሰለስላል፣ ተሸፍኖ የነበረውም አጥንት ይገለጣል። ነፍሱ ወደ ጉድጓዱ ሕይወቱም ወደሚገሏት ቀርባለች። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል። ወደ እግዚአብሔርም ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል፣ ለሰውም ጽድቁን ይመልስለታል። እርሱም በሰው ፊት እየዘመረ እኔ በድያለሁ፣ ቅኑንም አጣምሜአለሁ፣ የሚገባኝን ብድራት አልተቀበልኩም፣ ነፍሴ ወደ ጉድጓድ እንዳትወርድ አድኗታል፣ ሕይወትም ብርሃንን ታያለች ይላል። እግዚአብሔር ይህን ሁሉ 2 ጊዜና 3 ጊዜ ከሰው ጋር ያደርጋል። ይህም ነፍሱን ከጉድጓድ ይመልስ ዘንድ በሕያዋንም ብርሃን ያበራ ዘንድ ነው ይላል። ክብር ለኢየሱስ ይሁን። ምስጋና ለኢየሱስ ይሁን። እንግዲህ ትምህርት ነው የምንማረው። በትምህርት መልክ በጣም በተረጋጋ መንፈስ ለመናገር እሞክራለሁ። እየሄደ ወደ መጨረሻ የሚያደርገውን የእግዚአብሔር መንፈስ እንዳደረገን እናደርጋለን። ግን በጣም በማስተዋል እንድትሰሙኝ በእግዚአብሔር ርኅራኄ እለምናችኋለሁ። ክብር ለኢየሱስ ይሁን። አሜን። ሰው ያስተውለው እግዚአብሔር በአንድም መንገድ በሌላም የሚናገረው ሊያድነው ብሎ ነው በሚል ርዕስ ነው የምናገረው። ሰው ቢያስተውለው እግዚአብሔር በአንድም በሌላም መንገድ የሚናገረው ሊያድነው ብሎ ነው። ክብር ሁሉ ለስሙ ይሁን። ሃሌሉያ። ሰው ማስተዋል ያንሰዋል። እግዚአብሔር አሁን ቅድም በቃሉ ላይ እንደሰማነው በሕልም ይናገራል፣ በተለያየ መንገድ ይናገራል፣ በራእይ ይናገራል። ሰው ግን ለማስተዋል ይቸገራል። ሲታመም ለምንድን ነው የታመምኩት? የዚህ መነሻው ምንድን ነው አይልም። ሰው ቶሎ ለመፈወስ ነው የሚጠራው፣ ማናችንም ብንሆን ማለት ነው። ግን ለምንድን ነው የመጣብኝ ይሄ ማለት ይጠይቃል። ስናጣ ለምንድን ነው ይሄ እጦት ወደ እኔ የመጣው ብሎ ማለት ይጠይቃል። ስናገኝም ምንድን ነው እግዚአብሔር ከእኔ የሚፈልገው ይህን ለእኔ በመስጠቱ ማለት ይጠይቃል። ዝም ብለን የምንጓዘው ነገር ሊሆን አይገባም እና ማስተዋል ያስፈልጋል ማለት ነው። እና አንዳንድ ጊዜ እግዚአብሔር አንዳንድ ነገሮችን ወደ እኛ እያመጣ እንድንመለስ፣ ነፍሳችን እንዳይጠፋ ወደ ሕይወት እንድንመለስ ስለሚፈልግ አንዳንድ ነገሮች በእኛ ሕይወት እንዲሆኑ እንዲያልፉ ሊያደርግ ይችላል ማለት ነው። የሚያደርግበት ጊዜ አለው ማለት ነው። እና እግዚአብሔር ሲናገር የሚናገረው በየትኛውም መንገድ ይናገር ለማጥፋት አይደለም፣ ለማዳን ነው። እግዚአብሔር ይመስገን። እግዚአብሔር የሚገርም ነገር ነው። አሁን ከባድ የሆነ ለምሳሌ ፈርዖን ለእግዚአብሔር አምጾበት ነበር፣ አልሰማ ብሎ ነበር። ሕዝብን ልቀቅ ሲለው አልለቅም፣ እግዚአብሔር ማን ነው? ሕዝቡንም አልለቅም እግዚአብሔርንም አላውቅም ብሎ ነበር። እና እግዚአብሔር ከባድ መሳሪያ አልተጠቀመበትም ለሱ ማለት ነው። እነ መብረቅን አልወረወረበት አላከበት፣ ወይ መልአክ ልኮ አልመታው። ማን ነው እግዚአብሔር ላለው ፈርዖን ቅማል ነው የተጠቀመበት። ማን መሆንን አሳያለሁ ብሎ ቅማል ነው የለቀቀበት፣ ዝንብ ነው የለቀቀበት።
ዋጉንቸር ነው የለቀቀበት። አሁን ቅማል ላይ የትኛውን ጥይት ይተኩሳል? የትኛው መሳሪያ ቅማል ላይ አይተኮስም። ስለዚህ የእሱ መሳሪያ ዜሮ ሆነ ማለት። እንደሱ እያደረገ እግዚአብሔር ልክ አስገብቶት ህዝቡን እንዲለቅ አድርጓል። ማንነቱን አሳይቶ ማለት ነው። የሚገርመኝ ነገር በዛ መካከል እንዲሁ ለጥፋት ተወስኖ እያለ ባደረገው ነገር በዛ መካከል እንኳን ቢሰማና ቢያስተውል መልእክት ይሰጥ ነበር እግዚአብሔር ማለት ነው። በዛ ከባድ ነገር መሃል እንኳን ዘጸአት ላይ ምዕራፍ 9 ቁጥር 13 ስንመለከት የእግዚአብሔር ቃል ሲናገር እንደዚህ ይላል። ዘጸአት ምዕራፍ 9 ቁጥር 13 እንዲህ ይላል። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቆመ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ፣ በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብህም ላይ መቅሰፍትን ሁሉ እልካለሁ። አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁ ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይልን እገልጥብህ ዘንድ ስምን በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ። እንዳትለቃቸው ገና በሕዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንባለሁ። በሜዳ የተገኘ ወደ ቤትም ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና፣ አሁን እንግዲህ ላክ፣ ከብቶችንም በሜዳ ያለህን ሁሉ አስቸኩል። ከፈርዖንም ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሽን። የእግዚአብሔርን ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ፣ በረዶም ነበረ። በበረዶው መካከል እሳት ይቃጠል ነበር። በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደ እርሱ ያልሆነ እጅግ ታላቅ ነበረ። በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳውን መታ። በረዶውም የእርሻውን ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሳም አገር ብቻ በረዶ አልነበረም ይላል። እግዚአብሔር ይመስገን። እግዚአብሔር በዛ ጥፋት መካከል እንኳን የሚገርም ነው። በዛ ጥፋት መካከል እንኳን አስቸኩል፣ በረዶ ሊወርድ ነውና ከብትህንም እዛ ያለውንም ማንኛውንም አስገባ ይለዋል። እዛ መሀል እንኳን ቢሰማ ሃሌሉያ፣ ግን አልሰማም። በረዶ ሲወርድ ሁለት ተቃራኒ የሆኑ ነገሮች ናቸው የሆኑት። በረዶ ይወርዳል፣ በበረዶ መካከል እሳት ይነዳል። እሳትና በረዶ እንግዲህ አስቡት። እሳትን በረዶ ያጠፋል ሌላ ቦታ። በመቅሰፍትነት ተልኮ ከመጣ ግን በረዶውም ይመታል፣ እሳቱም በበረዶ ውስጥ ያቃጥል። የሚገርም ነገር ነው። እና ይሄ እንዲህ ሆኖ ነው የሆነውና ግን በዛ መካከል የእግዚአብሔርን ድምፅ ሰምቶ ፈርቶ ከብቶቹን እረኞቹን ወደ ቤት ያስገባ፣ አስመለጠ። የለቀቀ በዛ በበረዶና በእሳት ተበላ፣ ተመታ ማለት ነው። እግዚአብሔር ሲናገር ለማጥፋት አይደለም። በዛ ጥፋት መካከል ሰው ከተመለሰ ይተዋል። ትዝ ይላችሁ እንደሆነ ነነዌ በ3 ቀን ውስጥ ትገለበጣለች አለ እግዚአብሔር። የሚናገረው ለማዳን ነው። የሚናገረው ለማዳን ነው። ሰው ቢያስተውል መመለስ ብችል። ከዛ ሰው አስተዋለ። ንጉሱም ህዝቡም በሙሉ ንስሐ ገባ። አንድም ሰው ለእግዚአብሔር ቃል ልቡን አላጠነከረም። ከዛ እግዚአብሔር አጠፋለሁ ያለውን ተበ ማለት ነው። ሃሌሉያ። ሊያጠፋ ከፈለገ ዝም ብሎ ያጠፋል፣ ግን የሚናገረው ለማዳን ነው። መፍራት ያለብን እግዚአብሔር ዝም ሲል ነው። እግዚአብሔር ተናገረ ማለት ተረፍን፣ ዳንን ማለት ነው።
ለቃሉ ምላሽ እንድንሰጥ እግዚአብሔር ይርዳ። ድምፁን አስተውለን እንድንሰማ እንድንታዘዝ እግዚአብሔር ይርዳ። ታስታውሱ እንደሆነ እነዚህ ኃያላን መንግስታት የሚናገሩት አላቸው። እርምጃ መውሰድ ይችላሉ። የትና የት ርቀት የሚመታ ሚሳኤል አላቸው። ግን እዛ ሆነው ይናገራሉ። ይሄን ተው ይላል። ያ አቅሙ ውስን የሆነው አገር እሺ ብሎ ከተወ ይተውታል። እምቢ ካለ ድራሹን ያጠፋሉ። ግን ነግረው ነው፣ አስጠንቅቀው ነው። ወደ እግዚአብሔር እንመለስ። እግዚአብሔርን ሳይናገር ምንም አያደርግም። የሚናገረው ግን ለማጥፋት ሳይሆን ለማዳን። እስቲ አንድ ተባረ። እስከ ዛሬ እግዚአብሔር ተናግሯችሁ ለቃሉ ታዛችሁ ምሕረት ያገኛችሁ ብቻ ተመስገን በሉት። ጤና ክብር ለስሙ ይሁን። እግዚአብሔር ማናችንም እንድንጠፋበት አይፈልግም። ሃሌሉያ ሃሌሉያ። ወደ ኢዮብ ህይወት ስንመጣ ኢዮብ በጣም እግዚአብሔርን የሚወድ የሚፈራ ጻድቅ ከክፋት የራቀ ሰው እንደሆነ እንረዳለን። ስንሰብከውም ኖረናል። ያን ፓርት ወደፊትም እንሰብካለን። ግን የድካም ፓርት አለን። አንድ ደካማ ጎን አለበት። ያቺ ደካማ ጎኑ ለብዙ ሰው አትታይም። በጠንካራ ጎኑ ተሸፍና ስላለች እግዚአብሔር ግን ለይቶ ነው የሚያየው። ሃሌሉያ ለይቶ ነው የሚያየው። ብዙ ጠንካራ ጎን ያለን ወንድሞች እህቶች፣ ጠንካራ ጎናችን ይቀጥል። በጠንካራ ጎናችን ስንመሰገን እንዳንታለን፣ ደካማ ጎናችንንም እግዚአብሔር ይንገረን። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ኢዮብ ጠንካራ ጎን እንዳለው ሁሉ ደካማ ጎን ነበረው። አንድ የተሰወረ ሰይጣን ግን አትኩሮ ያየው እግዚአብሔርን የሚያውቀው ነበር። እግዚአብሔር ስለ ኢዮብ ሲናገር ጻድቅ እንደሆነ ሰይጣንን ምን አለው? ከወዴት መጣህ ሲለው ምድርን ሁሉ ዞርኩ ተመለከትኳል። እግዚአብሔር ምን አለው? በውኑ ባሪያዬን ኢዮብን ተመለከትከውን? እንደርሱ ፍጹም ቅን ከክፋት የራቀ እግዚአብሔርን የሚፈራ ሰው የለም። ሰይጣን ምን እንዳለ ታውቃላችሁ? ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? ዙሪያውን አላጠርክለትም ምን አለ። ሃሌሉያ ሃሌሉያ። እስቲ ንካው፣ ዳብሰው፣ ታያለህ፣ በፊት ቆሞ ይሰድብሃል። እኔ ብዙ ጊዜ እግዚአብሔር እንዲህ እየተናገረ ሰይጣን በምን አቅሙ ተደፋፍሮ ነው እንደው ንካውና ይሰድብሃል የምለው እል ነበር። ጥያቄ ነበረብኝ። ግን እግዚአብሔር መለሰልኝ። እንደዛ ጥያቄ የነበረባችሁ ካላችሁ ዛሬ ይመልስላችሁ። ክብር ለኢየሱስ ይሁን። እየመሰከረ እግዚአብሔር ከክፋት የራቀ ፍጹም ቅን እግዚአብሔርን የሚፈራ ጻድቅ እንደርሱ ያለ የለም አለ። ለማን ነው ያለው? ለሰይጣን። ለማን ነው ያለው? ለሰይጣን። ሃሌሉያ። ኢዮብ ጋር ደካማ ጎን የለውም? ምን አለው? ሸፈነለት እግዚአብሔር። እንዴት አድርጎ እንደሸፈነለት እናያለን። ሰይጣን ያያታል ያችን ደካማ ጎን። ስለሚያያት በከንቱ ነው የሚፈራ። ዙሪያውን አላጠርክለት ምን ይላል? እሷንም አጥሮለታል። እሷንም አጥሮለታል። ሰይጣን ግን እያያት ነው። አንድ ነገር ላስታውሳችሁ። በአንድ ወቅት ኢያሱ እድፋም ልብስ ለብሶ በእግዚአብሔር መሰዊያ ላይ ቆሞ ነበር። መጣ ሰይጣን። ሰይጣን እኮ ስለ ጽድቅ አያገባው፣ ስለ እግዚአብሔር መሰዊያ መቀደስ አያገባው። እሱ በቃ ለገሃነም የተመደበ አይመለከተውም። ግን መሰዊያ ላይ የሚቆመው ለማውረድ ስለሚፈልግ፣ ወደ እሱ ለማድረግ ስለሚፈልግ ለክስ አንደኛ መጣና እድፋም ልብስ ለብሰ በቅዱስ መሰዊያ ላይ እንዴት ትቆማለህ? መልአክ መጣና ዞር በል አንተ ሰይጣን፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ከእሳት የወጣ ትንታግ አይደለምን? ሂድ ብሎ አባረረ ሰይጣን። ሰይጣን ከሸሸ በኋላ
ሰይጣን ሳይመለስ ቶሎ በሉ መጠምጠሚያውን ቀይሩለታል፣ ልብሱ ይለወጥ፣ ዳግም መጥቶ እንዳያገኘዋል። አያችሁ፣ የሰይጣን ንግግሩ ልክ ነው። አይመለከተውም፣ አገባውም እንጂ እሱ እውነቴን ነው እንደምትለው ነው አይባልም። ዞር በል ተብሎ ነው የሚባረር። ሃሌሉያ! እሱ ይባረርና ነገሩ ይስተካከላል። ሃሌሉያ! ሰይጣን ተባረረ። ሰይጣን ሳይመለስ የኢያሱ ልብስ ተቀየረ፣ መጠምጠሚያው ተቀየረ። ንጹህ ልብስ፣ ንጹህ መጠምጠሚያ ጠምጥሞ ቆመ። ሲመለስ ያው እየገላመጠ ሄደ እንጂ ምን ያደርጋል? ቀይረውልሃል፣ በቃ ምሟገትልህ ያለ ምን ያደርጋለሁ እያለ ነው የሚሄደው። ክብር ለኢየሱስ ይሁን። ሰይጣን ሲመጣ እግዚአብሔር ለሰይጣን ምን አለው? በውኑ ኢዮብን ተመለከትከውን? ባሪያዬ እሱ ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ነው አለ። ያችን ሸፈነለት፣ ያለችዋን አሁን በኋላ ሄደን የምናያትን ሸፈነለት። ይህ ተንኮለኛ ግን ተናገር፣ በከንቱ ነው የሚፈራ፣ ዙሪያውን አላጠርክለትም፣ ሸፍነህለት የለም አለ። ሃሌሉያ! ያያታላ ሱዛ ያያት ስለሆነ ሃሌሉያ! ንካውታ ያለ በእውነት በፊት ቆሞ ይሰድብሃል። ያችን ስለሚያውቅ ፈቀደለት። ለምን መሰላችሁ የፈቀደለት? ያቺ እንድትወጣ ይፈልጋል። ያቺ እንድትወጣ እግዚአብሔርን ይፈልጋል። ያቺ ወጣለት እንደተባለው ሆኖ እንዲገኝ እግዚአብሔርን ይፈልጋል። ሃሌሉያ! አሁን ሰይጣን ባመጣበት መንገድ ካልሆነ በቀር ያቺ የምትወጣበት መንገድ የለም። ስለዚህ ሰይጣን የፈለገ ነገር ቢያደርግ፣ 10 ልጆቹን ቢገድል፣ ጤናውን ቢመታ፣ ያለውን ንብረት ቢያወድም፣ ሁሉ ነገር ቢያወድም እግዚአብሔር መልሶ መተካት እንደሚችል ስለሚያውቅ ያቺ ብቻ ትውጣልኝ ብሎ ፈቀደ። ከኢዮብ ያቺ ትውጣ፣ ያቺ የማትፈልገው ትውጣ። መልሶ መገንባት፣ መልሶ መተካት፣ መልሶ ማስተካከል እኔን አያስቸግረኝም። ሃሌሉያ! ዛሬ እኔም ባላያት እሱ የሚያያት በጥሩ ነገር ተሸፍና እኔን ልትጎዳኝ ያለች በውስጥ ያለች እግዚአብሔር የሚጸየፋት ነገር ትውጣ ብላችሁ ትፈቅዱለታላችሁ? እግዚአብሔር ያወጣታል። እርግጠኛ ሆኜ ከፈቀድንለት፣ ሃሌሉያ፣ እግዚአብሔር ንቅል አድርጎ ያወጣዋል። ሃሌሉያ፣ ሃሌሉያ። ያችን ኢዮብ ጋር የታየችዋን ነገር እነግራችኋለሁ። አንድ ቀን አንድ እግዚአብሔር ሰው በሰቢያ ላይ ሲሰብኩ የሆነ ነገር በእጃችሁ ይዛችሁ፣ ስጋ በእጅ ይዛችሁ በዘንቢል ይሁን በፌስታል ብትይዙ ከሰው ጋር እያወራችሁም እያላችሁ ውሻ ይመጣና ያሸታል አሉ። ዞር በል ብላችሁ አባራችሁትም ጫወታውን ብትቀጥሉ አሁንም ውሻው ይመጣል አሉ። ያችን ስላል ሂድ ከዚህ ብላችሁ ብታባርሩም አሁንም ይመጣል። ስለዚህ ይህንን ስጋ ከሆነ በእጃቸው ያዛችሁት ቶሎ ቤት አስቀምጦ ብቻ ሆኖ ማናገር ነው አሉ። እዚህ መሰቢያ ላይ ሲናገሩ ነው ያሉት፣ የሆነ ቦታ ላይ። ከዛ ይህንን አስተምረዋል በባዶ ቦታ። በማግስቱ የሆነ ቦታ ለአገልግሎት ሄዶ ሲመለሱ አንድ ወንድም ስጋ ገዝቶ በዘንቢል አድርጎ ለእኚሁ ሰባኪ ይሰጣቸው እና በር ሊደርሱ ትንሽ ሲቀር ዘንቢሉን ይዘዋል በእጃቸው። ከእንትን ከመኪና ወርደው እዛ ቆመው እያሉ አንድ ወንድም ያዋራቸዋል እና ውሻ መጥቶ አሁንም ያሸታል። ያለ ሂድ ከዚህ ብሎ ያባሩታል። ሁለተኛ ዙር ነው፣ አሁንም ያሸታል። ሂድ ከዚህ ብሎ ያባራል። ሶስተኛ ሲመጣ ቄስ እከሌ እቺ ትናንት የሰበካት ትሆን እንዴ ሲለካ እውነት ነው፣ እውነት ግን ነው ብሎ እሷን ቤት አድርሶ ከዛ ወደ ጫውታው ተመለሰ ማለት እና ያችን እያሸተተ አስቸገረ። አሁን ትንንሽ ልጆች ህፃናት እናቶች አጥበው አጽድተው ምን አድርገው ንጹህ ካረጉ በኋላ እየተጫወቱ መልሰው ሰውነታቸውን ናቸውን ሁሉ ያጨቀዩታል። ከዛ ዝንብ መጥቶ እዚህ ይሰፍራል አይደለም። እና አንዳንድ ምስጢሩ ያልገባቸው እናቶች ህፃናቶቹን ዝንብ ያራግፉላቸው ዞር ምናምን። ከዛ ህፃናቱ ሲሄዱ አሁንም ዝንቡ እዛው መድኃኒቱ ማጠብ ነው፣ ዝንብ ማባረር። ከታጠበ ያለ ሃሌሉያ
ሃሌሉያ። ሰይጣን ልክ ዝንብ ቆሻሻ ላይ እንደሚፈልግ እንደዛ ሄደው ያንዣብባል። እሱ እንዲሆን እግዚአብሔር አይፈልግም። ያንን እኛ ጋር ያንን የሚስበውን ነገር ከኛ ማስወጣት ይፈልጋል። ክብር ለኢየሱስ ይሁን። እግዚአብሔር ለሰይጣን ሲናገር ሌላ ነው፣ ለኛ ሲናገር ሌላ። ኢዮብ የሰማው እግዚአብሔር ለሰይጣን የተናገረው ነው። ኢዮብ ስለ ኢዮብ እግዚአብሔር ለሰይጣን ነው የተናገረው። እንደዛ አለች ውስጥ የምትወገድ ነገር ዙሪያውን አላጠርክለትም ምን እያለ ያለው ሰይጣን ያችን ስላል አብረን እናታል ተቃሉ ማለት ይርዳን ኢየሱስ። ሃሌሉያ ክብር ለኢየሱስ ይሁን። ምንድናት ብትሉ ያቺ መወገድ የነበረባት ኢዮብ ሕይወት ውስጥ በዛ ጻድቅ፣ በዛ ንጹህ፣ በዛ ትጉ፣ በዛ በእግዚአብሔር ፊት በመልካም የሚሄድ ሰው ፊት ሰው ሕይወት ውስጥ በዛ መልካምነት ሾልካ የገባች እማትፈለግ ትዕብት ናት፣ መመጻደቅ ናት። መልካም ማድረጉን አጉልቶ ማሳየት ያ እየታየው የእሱ ያቺ ነገር ማትፈለጓ ውስጡ መኖሯን አላስተዋለም ነበር። እናያለን። መጽሐፍ ቅዱሳችን ኢዮብ 33 ቁጥር 8ን እንመለከታለን። 33 ከቁጥር 8 እስከ 13 አነባል። እንደዚህ ይላል። ይሄ እንግዲህ የኢዮብ ወዳጆች መጥተው ስለ ኢዮብ ብዙ ነገር ሲናገሩ ቆይተዋል። ይሄም ኤልፋዝ የሚባል የኢዮብ ወዳጅ ነው የሚናገረው። ኢዮብ ሲናገር ሰምቶ ማለት ነው። በጆሮዬ ተናግረሃል፣ የቃልህንም ድምፅ ሰምቻለሁ። እንዲህ ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኃጢአትም የለብኝም። እነሆ ምክንያት አግኝቶብኛል፣ እንደ ጠላቱም ቆጥሮኛል። እግርን በግንድ አጣበቀ፣ መንገድንም ሁሉ ተመለከተ። እነሆ አንተ በዚህ ጻድቅ አይደለህም። ኤልፋዚ ነው የሚለው። እግዚአብሔር ከሰው ይበልጣል ብዬ እመልስልሃለሁ። አንተ ስለ ቃሌ ሁሉ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለው። ብታስተውል ይሻላል። ኤልፋዚ ነው ይህንን ብሎ የሚነግረው። አሁን ምንም ችግር የሌለብኝ ሰው ነኝ ነው እያለ ያለው። መተላለፍ የሚባል ነገር የለብኝም እያለ ነው ያለው። የሚገርማችሁ ነገር ዳዊት በአንድ ወቅት ከነ የተጸነስኩትም በኃጢአት ነው፣ የተወለድኩትም በኃጢአት ነው። እናቴ በኃጢአት ጸነሰች፣ እነሆ በአመፃ ተጸነስኩ፣ በኃጢአት ተወለድኩ፣ እኔ ሁሉ ነገር ኃጢአተኛ ነኝ ብሎ ነበር። ዳዊት ኃጢአት ሰርቷል። ግልጽ የሆነ ናታንን ልኮበት ኃጢአተኛ መሆኑን እግዚአብሔር ነግሮታል። ከዛ በኋላ ከስረ መሰረቱ ጭምር እኔ ኃጢአተኛ ነኝ ብሎ ለመናገር አልከበደበት። ለሁለቱም እግዚአብሔር ነው የተናገረው። ለኢዮብም እግዚአብሔር ነው የተናገረው፣ ፍጹም ጻድቅን ከክፋት የራቀ ብሎ። ለዳዊትም እግዚአብሔር ነው የተናገረ ያለው በናታን አርጎ። ይሄኛው ስህተቱ የተነገረው ስለሆነ ንስሐ ለመግባት ተመቸው። ይሄ ጽድቁ ስለተነገረ በየት በኩል ንስሐ ይግባ? ሃሌሉያ ሃሌሉያ። አለች በውስጥ ያለች አለች። እግዚአብሔር እሱን ሸፍኖ ለሰይጣን አሳልፎ ላለመስጠት ሰይጣንን ገስጾለት ያጠረው አጥር ያቺ ውስጥ ምንም የሌለች መሰለውና ነው እንደዚህ የምናገረው። አንዳንዴ የምንሸፈነው መሸፈን ይፈትነናል። ሃሌሉያ ሃሌሉያ። እግዚአብሔር ብዙ መልካም ነገር እያደረገልን ነው። አንዳንድ ድካም የለብንም ወይ? አለብን። አንዳንድ ጉድለት የለብንም ወይ? አለብን። እነዛን ጉድለቶች ሸፍኖ እንዲህ ነሽ ሳይለን በደፈናው እዚህ ይናገርና ተንበርክከን በፊቱ አልቅሰን ንስሐ ገብተን ጥርቅ ያደርጋል። እስከ ዛሬ በቤቱ ያለው ተሸፍኜ ነው የምትሉ ከልብ አመስግኑት።
ዙሪያችን ታጥሮ ነው። ለሰይጣን አሳልፎ አይሰጠንም። አባት ስለሆነ ከልሎ ሸፍኖ ነው እጥብ የሚያደርግ። ሃሌሉያ። ሰው ግን ስሞገስ ይፈተናል፣ የተሸፈነለትን አይረዳም። ሃሌሉያ። ራሱን 100% ልክ ነኝ ብሎ ሊያስብ ይችላል። መጽሐፍ ቅዱስ ላይ የሚገርማችሁ ነገር መክብብ መጽሐፍ ላይ እናንተ አንብቡት፣ ምዕራፍ 7 ከቁጥር 15 እስከ 18 ስታነቡት እዛ ጋ ምን የሚል ቃል አለ? ጻድቅ በጽድቁ ሲጠፋ ኃጢአተኛ በኃጢአቱ እጅግ ዘመን ሲኖር ይህን ከንቱ በሆነ ዘመን አየሁ ይላል ጠቢቡ ሰለሞን። በጣም ጥሩ። ጻድቅ በጽድቁ ሲጠፋ ካለ ጽድቅ ያጠፋል ወይ ነው ጥያቄ? ጽድቅ ያጠፋል። ታዲያሳ መመጻደቅ ያጠፋል። የራስን ጽድቅ መቁጠር ያጠፋል። እኔ እንዲህ ነኝ ብሎ ማለት ጽድቅን እጥብ አድርጎ ያጠፋና ራስንም አሳልፎ ለክፉ ይሰጣል። ኃጢአም በኃጢአቱ እጅግ ዘመን ሲኖር ሲል ኃጢአት ያኖራል ወይ? አያኖርም። እዛ ኃጢአተኛው ንስሐ ገብቶ ማረኝ እኔ በደለኛ ነኝ ብሎ ተንከባሎ ምሕረት እያገኘ ይኖራል። ሃሌሉያ። ስለዚህ እንደውም እጅግ ጻድቅ አትሁን እንዳትጠፋ፣ ልከኛም አትሁን ጊዜ ሳይደርስ እንዳትሞት እና እሱ ይቁጠር ጽድቃችን፣ ይቁጠረው እኛ። ሃሌሉያ። አሁን እዛ ያቺ ሲሞን ወደ ቤቱ ጋበዘው አይደለም? ኢየሱስን ጋበዘው። መጣ ኢየሱስ ቤቱ እና ቁጭ አሉ ሁለቱም ጎን ለጎን ተቀምጠው እያሉ አንዲት በሀገሩ የታወቀች ኃጢአተኛ ሴት መጣች። ሲሞንም የሚያውቃት ሰው ሁሉም ያውቃት መጣች። ዘው ብላ በር ሳታንኳኳ ነው የገባችው። ብታንኳኳ አያስገባትም። እግሩ ላይ ወደቀች፣ እንባዋን አፈሰሰች። እንባ የነካውን ቦታ በፀጉሯ አበሰች። ራሱ ላይ ሽቶ ሰብራ ብልቃጥ ሰብራ ለቀቀችበት። ቤቱ በናርዶስ ሽቶ ሞላ። ስምዖን ጣቱን ቀስሮ ውይ ይህ ሰው ነብይም አይደለም ለካ አለ። ነብይ መስሎኝ ነበር። ነብይ ቢሆን ኖሮ እቺ ሴት ማን እንደሆነች ባወቀ ነበር፣ ኃጢአተኛ ናት ብሎ በልቡ አሰበ። አወቀ። ኢየሱስ ጥያቄ ጠየቀው። ስምዖን ሆይ አቤት። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። ለአንዱ 500 ለአንዱ 50 የሚከፍሉትን ሲያጡ ለሁለቱም ተበላቸው። አብልጦ የሚወደው የትኛውን ይመስልሃል? ብዙ የተበለትን ይመስለኛል። እውነት ፈረድካል። እኔ ወደ ቤት ገባሁ፣ ውሃ እንኳን ለእግር አላመጣኝ። እችን ሴት ታያለህን ብሎ እኔ ወደ ቤት ገባሁ፣ ውሃ እንኳን ለእግር አላመጣልኝ። እሷ ግን እግረን በእንባዋ አራሰች። አንተ ፎጣ አላመጣልኝ፣ እሷ በፀጉሯ አበሰች። አንተ ራስህ ዘይት አልቀባል፣ እሷ ራስህ ሽቶ ቀባል። ስለዚህ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮአል። ሃሌሉያ። አስቡት እንግዲህ ለአንዱ 500 ለአንዱ 50 አላለም? ባለ 500 ባለ ዕዳ እሷ ብትሆንም እሱም 50 እኮ አለበት። 50 ያለበት ነው ቤቱ የገባው። እሱ ግን ራሱን ጻድቅ አድርጎ ቆጠረ። ሃሌሉያ ሃሌሉያ። ብዙ ጊዜ የሰው እንጂ የኛ አይታየም። ስንት ነገራችንን እያየ እንዳላየ ሆኖ በደሙ ሸፍኖ እየተናገረ ለልባችን በዚህም በዛም እያስተማረ ያን ከውስጣችን አውጥቶ እጥብ እያደረገ በቤቱ አኖሮናልና እስቲ ከልብ አመስግኑት። ታላቅ ሃሌሉያ። ሰው የሰው እንጂ የራሱ ብዙ ጊዜ አይታየው፣ ብዙ ጊዜ አይታየው። ሃሌሉያ። እነዛ አሁን ጻድቃን እንደሆኑ በራሳቸው ለሚታመኑ ሰዎች ምሳሌ ሲሰጥ ለጸሎት ሁለት ሰዎች መጡ። አንዱ ቀራጭ፣ አንዱ ፈሪሳዊ አይደል? ፈሪሳዊው እንዲህ ብሎ ጸለየ፣ እንደ ሌላው ቀማኛ አመፀኛ እንደዚህ ሴትዮ ማለት እንደዚህም ሰውዬ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው አስራት አወጣለሁ፣ ታማኝ ነኝ። ጥሩ። ይሄኛው ግን ወደ ላይ እንኳን ቀና ማለት አልፈለገም። ደረቱን እየደቃ አይነን ኃጢአተኛውን ማረኝ ይል ነበር። ከሁለቱ ይልቅ ይሄ ጻድቅ ሆኖ ገባ ይላል። ያኮ የሰራው ጽድቅ አለ፣ ግን በመናገር አበላሽ።
ይህን እየኮነነ የራሱን ጽድቅ እያንጸባረቀ አጉል ሆነ፣ አልታየውም የራሱ ጉድለት። ሃሌሉያ ሃሌሉያ። ያቺ ስታመነዝር የተያዘች ሴትዮ ሰዎቹ ተንኮለኞች ናቸው። እጅ ከፍንጅ ነው የያዙት። ሁለቱንም ነው ለፍርድ ማቅረብ ያለባቸው። ቅንነቱ ቢኖር ጽድቅ ፈላጊዎች ቢሆኑ ምን አደረጉ ይላል? ሰውየውን ትተው ሴትዮዋን ይዘው መጡና ሙሴ እንደዚች አይነት ኃጢአት ስትሰራ ከተገኘች በድንጋይ ተወግራ ትሞት ብሏል። አንተ ምን ትላለህ? እናንተ ብሎ ስለ እነሱ ክፋት አልተናገረም። ከእናንተ ጻድቅ ኃጢአት የሌለበት በመጀመሪያ ድንጋይ ይውገራት ብሎ ጎንቦስ ብሎ ወደ መሬት መጽሐፍ ጀመር። ለምን መሰላችሁ? ጎንቦስ ያለው እድል እየሰጣቸው ህሊናቸው ስለሚወቅሳቸው ለመሸሽ ይመቻቸው ብሎ ነው ዝቅ ያለው። ከዛ ሲያዩት ጎንቦስ ብሏል። ከዚህ ሳይነሳ እንጥፋ ብሎ አንዳንድ እያሉ አለቁ ማለት ነው። ቀና ሲል እሷ ብቻ ነች ያለችው። ኃጢአቷን አላጸደቀም። ከሳሾች ይሸታሉ። አንድ እንኳን ይፈርድብሽ የለም ማንም። እኔም አልፈርድብሽ፣ ደግመሽ ግን ኃጢአት አትስሪ። ሃሌሉያ ሃሌሉያ። ደግመሽ ኃጢአት አትስሪ፣ ደግሜ ኃጢአት አትስራ እያለ በቤቱ ላኖረን አምላክ ክብር አስቀጥም አይገባውም ምስጋና። ሃሌሉያ። ወደ ኢዮብ እንመለስ። ያ የተሰወረ እኔነት፣ ያ የተሰወረ ትዕቢት ኢዮብ ጋር የነበረው የጎላ የወጣ ሲሄድ እንመለከታለን። ኢዮብ ምዕራፍ 9 ላይ እንደዚህ ይላል። ምዕራፍ 9 ከቁጥር 1 እና 2 አንበን አለፍ አለፍ ብለን እንላለን። እንዲህ ይላል ቁጥር 1 ኢዮብ መለሰ እንዲህም አለ፣ በእውነት እንዲህ እንደሆነ አወቀው። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን መመለስ አይችልም። እሺ ቀጥልና ቁጥር 32 በደንብ እዚህ ጋር ስሙ። ያ እግዚአብሔርን የሚፈራ የተባለ ኢዮብ የሚለው እንዲመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ። በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውምም ነበር፣ በራሴ እንዲህ አይደለሁም ነበር። ማን ነው እያለ ያለው? ኢዮብ እግዚአብሔርን የሚፈራ ከክፋት የራቀ የተባለለት። አልፈራውም ነበር። ዳኛ ሌላ ቢኖር ኖሮ ሁለታችን መካከል እያቸው ውስጥ የተደበቀች በዛ በገጠመው ፈተና በዚህ ሲባል ፈንድታ ወጣች። እንደዛ ተሰውራ የምታስበላንን ነገር ከውስጣችን ያጥፋልን። ሃሌሉያ። ማንም ያላያት ማንም እሱም አላወቃትም እኮ ድንገት ነው ፈንድታ የወጣችው። ሰይጣን ግን ያያት ነበር። ሃሌሉያ። ወጣች። አቤት ጌታ ኢየሱስ ያድነን። አሜን አሜን። ኢዮብ 32 ቁጥር 1 እንመለከታለን። ምዕራፍ 32 ቁጥር 1 ኢዮብም ራሱን ጻድቅ አድርጎ ነበርና እነዚያ ሶስቱ ሰዎች መመለስን ተዉ። ምን ያርጉ? ራሱን ፍጹም አድርጓል፣ ጻድቅ አድርጓል። በቃ አቆሙ ማለት ነው። ኤልፋዚ ደግሞ አሁንም አለቀቀውም። ኢዮብ 15:13 እናያለን። ኢዮብ ምዕራፍ 15 ቁጥር 13 ላይ እንደዚህ አለው፣ በእግዚአብሔር ላይ መንፈስህን እስከ ማንሳት ደረሰ፣ ይህንም ቃል ከአፌ እስከ ማውጣት ደረሰ። ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅ ሲሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳኑ እንኳ አይታመንም። ሰማያት በፊቱ ንጹሐን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትን እንደ ውሃ የሚጠጣ ሰው ምንኛ ያንስ። ምን ላይ ሆነ ነው እንደዚህ ደፍረ የምትናገረው ነው የሚለው። ምዕራፍ 4 ቁጥር 17 ላይ ኢዮብ 4:17 በእውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪ ፊት ሊነጻ ይችላልን?
እነሆ በባሪያዎቹም አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈልቁ እንዴት ይሆኑ? ዋ ምናቸው ተይዞ እንዲህ በድፍረት መናገር ይችላል ነው የምለው ይሄ ሰው። ሃሌሉያ። ኢዮብ በዚህም በዛም ተብሎ ያ የተፈራረቀበት ፈተና ጨፍልቆ ሰይጣን እንግዲህ ጨምቆ ያንን ከውስጡ መውጣት የነበረበትን ትዕቢት ካስወጣለት በኋላ ኢዮብ ምዕራፍ 40 ቁጥር 1 እና 2 እናያለን። ምዕራፍ 40 ከቁጥር 1 እና 2 እንደዚህ ይላል። እግዚአብሔርም መለሰ ኢዮብንም እንዲህ አለው፣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። ዋ ቁጥር 7 እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ አንተም ተናገረኝ። በውኑ ፍርድን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? እግዚአብሔር ነው የሚለው ኢዮብን ማለት በቃ አንተ ራስህን ንጹህ ለማድረግ አንተ ጻድቅ ልትሆን በእኔ ትፈርዳለህ ወይ አለው ማለት ነው። ይሰማል? ዋ እሺ ሞባይል ጮክላለሁ። ሞባይል እንግዲህ ይሰማል? የሚሰማችሁ ብቻ እጅ ጮክ እናገራለሁ። አይዟችሁ ተባረኩ። አውርዶሽ ጌታ ኢየሱስ ይባረክ። ሃሌሉያ። እንግዲህ እግዚአብሔር ነገረው ማለት ነው ለኢዮብ። ኤልፋዝም ነገረው። ሶስቱ ወዳጆቹ እንደውም መናገርተው ኢዮብ ራሱን ስላጸደቀ ምን ብለን እንናገር ብሎ አቆሙ። አንዱ እስከ መጨረሻ ድረስ ተጓዘ። ከዛ በኋላ እግዚአብሔር ተቀበለውና አንተ ራስህን ጻድቅ ለማድረግ በእኔ ትፈርዳለህ አለ። ወጥቶለታል ኢዮብ ኦልሬዲ በዚህም ተብሎ ተጨንቆ ወጥቶለታልና አሁን ለእግዚአብሔር ሲናገር ያ ከወጣለት በኋላ የሚናገረው ነገር ነው የሚባርከው። ኢዮብ ምዕራፍ 40 ቁጥር 7 እና 8 አሁን ያነበብነው ነው። ኢዮብ ምዕራፍ ሃሌሉያ 40 ቁጥር 3 ላይ ኢዮብ እንዲህ አለ። ቁጥር 3 ኢዮብ መለሰ እግዚአብሔርንም እንዲህ አለው፣ እነሆ እኔ ወራዳ ሰው ነኝ። የሚመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገረው አልመልስምም፣ ሁለተኛ ጊዜ ከእንግዲህ ወዲህ አልናገርም። ወራዳ መሆነ ገብቶኛል። ምዕራፍ 42 ቁጥር 6 ስለዚህ ራስን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ሃሌሉያ። ወጣለት፣ ትዕቢት ተነቅሎ ወጣ። ሃሌሉያ። በእግዚአብሔር ፊት ቆሞ አንድ ዳኛ ቢቀመጥ ኖሮ እኔ እከራከረው ነበር፣ እናገረው ነበር፣ አልፈራውምም ነበር ያለ ኢዮብ ተነቅሎ ሁሉ ከወጣለት በኋላ እነሆ እኔ ወራዳ ሰው ነኝ፣ የምናገረው ምንድን ነው? ሃሌሉያ። አቤት እግዚአብሔር እንዴት ደስ እንዳለው! የምትፈለገው ዋጋ ተደረሰ። ያቺ ተነቅላ ወጣች። ኢዮብ ወደ ትህትና መጣ። ሃሌሉያ። እግዚአብሔር ይበቃኛል አለ። እግዚአብሔር ግንባታ ቀጠለ። የጠፋበትን ነገር ወደ መተካካት መጣ። ሰይጣን የገደለበትን 10 ልጆች መንግስተ ሰማያት አስገብቶለታል። መጀመሪያ ቀጥሎ 10 ልጆች ሰጠ። እዚህ ሁለት እጥፍ አርጎ የጠፋበትን በሙሉ ካሳ። ድድ ብቻ ቀርቶኝ አመለጥኩ ብሏል። 32 ጥርስ ረግፎ ነበር፣ ገጠመለት። ስጋ የለም፣
ገጠመለት። በጠቅላላ ውርደቱን ወደ ክብር የጠፋውን ወደ መመለስ እግዚአብሔር አደረገ። ሰው ስብር ብሎ ሲመለስ መውጣት ያለበት ሲወጣ እግዚአብሔር በነፍስም በስጋም ይባርካል። እስኪ ዛሬ ከደም ልብ እኔም ያላወቅኩት እግዚአብሔር የሚያውቀው ክፉ ነገር ካለ ንቅል ያርግልኝ የምትሉ እስቲ ፍቀዱለትና አርገው። ሃሌሉያ! ክብር ለኢየሱስ ይሁን። አንዳንድ ማዕበል በእኛ ህይወት ሲነሳ፣ አንዳንድ ነፋስ ሲፈጠር፣ አንዳንድ የሆነ ትርምስ ሲፈጠር ፍለጋ እንቀጥል። ምን ይሆን የሚፈልገው? ለምንድን ነው ይሄ ነገር የሚሆነው? ምንድን ነው ጌታ ሆይ ከእኔ የምትፈልገው? ሃሌሉያ! ታመንም ከሆነ ከመፈወሳችን በፊት ምንድነው ጤነኛ ሆኜ ያላደረኩልኝ? በጤና አላመሰገንኩ። ሌሊት እንቅልፍ ከጠፋ እንቅልፍ ጣፋጭ በሆነ ጊዜ እኮ አላመሰገንኩህም። ማረኝ ማረኝ። መልካም ነገር በሆነልን ጊዜ ክብር ካልሰጠነው አምላኬ ከዚህ በኋላ ክብር እሰጥሃለሁ። ሃሌሉያ! በተሳካልን ጊዜ ካላሰብነው ከዚህ በኋላ አሳካልን አስብሃለሁ። ጉድለት ሲገጥመን አምላኬ ይሄን ጉድለት ከኔ አስወግደ ሙላት ላይ ስታደርሰኝ የሚገባውን ሁሉ አደርጋለሁ ማለት አለብን። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ኧረ ይሁን። አሜን። ምንም አይነት ነገር ይምጣ ዝም ብሎ ከመሬት ተነስቶ የሚሆን ነገር የለም። አንድ እግዚአብሔር ሊሰራ የፈለገው ነገር ሲኖር ነው በእኛ ህይወት የሚሆነው ነገር። በመጽሐፍ ቅዱስ ሮሜ 8:28 ላይ ምንድን ነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ነው አይደለም የሚለው? ነገር ስንቱ? ነገር ሁሉ። ሃሌሉያ! ነገር ሁሉ። አተን ከሆነ ለበጎ ነው። ታመን ከሆነ ለበጎ ነው። ተፈውሰን ከሆነ ለበጎ ነው። ደስተኛ ሆነን ከሆነ ለበጎ ነው። ችግር ውስጥ አዘን ውስጥ ገብተን ከሆነ ለበጎ። አንድ ብቻ እግዚአብሔር የሚሰራው ነገር አለ። ኦ ሃሌሉያ! በአንድ ወቅት ሃሌሉያ አንድ ንጉሥ ከአንድ አገር ወደ ሌላ አገር ሲሄድ አንድ ታማኝ ሎሌ አለው። ከሎሌው ጋር የሄዱ ድንገት በእግር ነው የሄዱ የነበሩትና እንቅፋት ይመታውና ይወድቃል። ጣቱ ይሰበራል። ሆስፒታል ይወሰዳል። ቶሎ ይቆረጥ ይባላል። ይቆረጣል፣ ይታሸጋል። ሎሌው ይሄ ነገር ለበጎ ነው ይላል። ንጉሱ አበደው፣ ተናደዱ። እኔ እኮ የምትወደኝ መስሎኝ ነው። የኔ ጣት መቆረጥ ለአንተ ለበጎ ነው? ፊትህን እንዳላይ ጥፋለኝ ይሉታል። ጠፉ፣ ሸሽ። በሌላው ቀን ያ ታሽጓል። ጠዋት ብቻውን እየሄደ ያለ ንጉሱ ሀፋፍ አድርጎ ሰዎች ያዙትና መኪና ውስጥ ከተቱ። በዚያ ቀን በዛ ቀን ንጉሱ ይሁን ተራ ሰው ይሁን ማን ይሁን ማን፣ ሀብታም ድሃ፣ ሴት ወንድ፣ ብቻ ሰው ይሁን ለጣዖት የሚሰዋበት ቀን ነው ያ ቀን። ሰውየውን ይዘው በመኪና ሲሄዱ እዛ ለጣዖት የሚሰዋበት ቦታ ወርደው ልብስ አውልቆ ሲፈትሹ ጣት ቆራጣ አካለ ጎዶሎ ለካ አይሰው። በከንቱ ደከመን ከዚህ ብሎ አባራቸው ፎት። ከዛ መንገድ ላይ እየመጡ እኮ ያ ሎሌ ያለው ለካ ለበጎ ነው። ፈልጉልኝ ጣቴ ባይቆረጥ ዛሬ ሞቼ ነበር፣ በዚህ መቆረጥ ተርፌያለሁ፣ ፈልጉልኝ ለበጎ ነው አሉ ማለት። ሰውየው ተፈልጎ ተገኘና መጣ። ይቅርታ ሊጠይቅህ ነው። ምን ነው? አንተ ያልከው ለበጎ ሆነና ዛሬ ሞቼ ነበር፣ በዚህ ጣት መቆረጥ ምክንያት ከሞት ተረፍኩ። ስለዚህ ስላባረርኩ ይቅርታ አድርግልኝ። ውይ ጌታዬ፣ እኔን ማባረርህም ለበጎ ነው። ባልባረር እኔ ነበር የሚሞተው። ጤነኛ አይነት ከአንተ ስለማንለይ የኔ መባረር ራሱ ለበጎ። ሃሌሉያ! ክብር ለኢየሱስ ይሁን ይሁን። እና አይመስልም አይደለም? ያንዳንዱ ነገር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አይመስልም፣ ግን ለበጎ ነው። ሃሌሉያ ሃሌሉያ። አንድ የሆነ ነገር ግራ ሲገባል ነገሩ ለበጎ ስለሆነ ቆም ብሎ እናስብ። ምን ይሆን ጌታ ሆይ የምትፈልገው? አንድ አቅጣጫ ያሳያል። ሃሌሉያ። አንድ ወቅት
በደርግ መንግስት ጊዜ ወጣት ውትድርና ይመለመላል። አንድ ሰውዬ የእኛ ወንድም ነው፣ 2 ልጆች አሉት እና አንደኛው ልጅ የሄደ ያለ ተሰብሮ ወድቆ እግሩ ተሰብሮ በጄሶ ታሽጓል። እሱ ታሽጎ ሰባኪ መጣና ሲያስተምር ሮሜ 8:8 አንብቦ እግዚአብሔር እንደሚወዱት እንዳሰሙ ለተጠሩት ነገር ሁሉ ለበጎ ነው ብሎ ጸልዮ ለበጎ ይሆናል ብሎ ሄደ። በማግስቱ ያ የቀረው ልጅ ወድቆ እጁ ተሰብሯል። ሄዶ ሐኪም ቤት በጄሶ ታሸገ። ያው ሰባኪ መጣና ሮሜ 8:8 አነበበ። ይሄም ለበጎ ነው አለ። ቄስ ከለ የኔ እምነት እዛ አልደረሰም። ጥቅሱ ልክ ነው። አንተ ጸልዬ ሂድ፣ ይህንን ለበጎ ነው። 2 ልጆች አንዱ እግሩ አንዱ እጁ ተሰብሮ ለበጎ ነው ብዬ መቀበል አቅም አጥቻለሁ፣ ጸልዬ ሂድ ይላል። ጸልዮ ይሄዳል። በሳምንቱ ደብዳቤ ተጽፎ 2 ልጆች ብሔራዊ ውትድርና ይፈለጋሉ ተባለ። እሱ በራፍ ላይ ነበር። አባታቸው ሄዱና ተመለከቱ። አንዱ እግሩ አንዱ እጁ ተሰብሮ ተኝቷል። መጥተው አዩ። እነዚህ ምን ጊዜ ለብሔራዊ ውትድርና አያስፈልጉም ብሎ ሪፖርት አደረጉ። ልጆቹ ተረፉ። በዛ ዘመን የተወሰኑ ግማሹ እግሩ ተቆርጦ፣ ግማሹ እጁ ተቆርጦ፣ ግማሹ ብዙ ሞተ በዛ ሰፈር። እነዛ ልጆች ግን በዚያ ምክንያት ተረፉ። አንዳንዴ አይመስልም፣ ግን በኋላ ለበጎ ሆኖ እናገኝ። ስለዚህ እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ብዙ ማለት ይቻላል። ከጊዜ አንጻር ወደ ቀጣይ ልመለስ። አሁን እስከ ዛሬ ድረስ በእኛ ህይወት የተፈራረቀው ነገር በሙሉ ለበጎ ነው። ወደፊትም የሚፈራረቀው በሙሉ ለበጎ ነው። ዋናው ነገር እግዚአብሔርን እንደምንወድ እንደ ሀሳቡም እንደተጠራን ካመንን አንድ ሃሌሉያ ይበል። ክብር ሁሉ ለኢየሱስ ይሁን። አሜን። ሐዋርያው ጳውሎስ እግዚአብሔር እስከ 3ኛ ሰማይ ድረስ ወስዶ ያስጎበኘው ታላቅ የእግዚአብሔር ሰው 9 የጸጋ ስጦታዎች አሉ። ለሱ ምን ተደረገልኝ ይላል ሐዋርያው ጳውሎስ ሲናገር፣ በመገለጥ ታላቅነት እንዳልታበይ የሥጋዬ መወሰሚያ የሰይጣን መልእክተኛ ተሰጠኛል። አሁን አስቡ፣ 9 የጸጋ ስጦታ አለው። ያን ሁሉ መልእክት በሙሉ ተርትሮ ላስተማረ ለዚህ ታላቅ ሰው ባይሆን መልአክ ይመደባል እንጂ ሰይጣን ይመደባል? ተመደበልኛል። ይሄም ከኔ እንዲለይ 3 ጊዜ ጸለይኳል። ጸጋዬ ይበቃል፣ አርፈህ ተቀመጥ። አይሄድም። ሐዋርያ ጳውሎስ ሰይጣንን ያወጣል፣ በሽተኞችን ጨርቁ ይፈውሳል። ብዙ ጸጋ ያለው ሰው ለራሱ ደግሞ አይነ ታማሚ ነው። አንድ ጊዜ ቢቻላችሁ አይናችሁን አውጥታችሁ ልትሰጡኝ በጎ ፈቃዳችሁ ነበር ብሎ ለራሱ አይኑ ይታመማል። ለሰው ግን አይነ ስውርን ጸልዮ አይነ ስውር ይበራል፣ በሽተኛን ይፈውሳል፣ ታላላቅ ታምራት ያደርጋል። አሁን ሰይጣን ያወጣል ጳውሎስ። ያቺ የሟርተኝነት መንፈስ የነበረባት ሴትዮ ስታስቸግር ዞር በል በኢየሱስ ውጣ ብሎ ሰይጣኑን አባሮ በዛ ምክንያት ተሰዷል። ይሄ የተመደበለትን ሰይጣን ግን ማን ያንሳው? ማባረር አልቻለም። ለምን? ወዴት ይባረራል? በትእዛዝ ነው የመጣው። ተመድቦ አንሳልኝ አለ፣ አይነሳም ተባለ። ጸጋዬ ይበቃል፣ አርፈህ ተቀመጠ። በቃ ሲደክም ያን ጊዜ አለኛ ነኝ ተቀብያለሁ አለ። ያደርገዋል ሲመጣ አንዳንድ ቦታ እናንተን ይሄ የሚያደርግ ነገር ተፈቅዶለት ተቀምጦ እንደሆነ ታውቃላችሁ። እናንተን ለመጥቀም ተብሎ እስቲ ለበጎ ነው ካላችሁ አንድ ሃሌሉያ። አሁን ጴጥሮስን ለመርዳት ምን አደረገ? አሁን ከባህሩ ማዶ እንገናኝ አለ ኢየሱስ። እሺ ብሎ እየሄዱ እያሉ ማዕበል መጣ። ማዶ እንገናኝ ያላቸው መሀል ሊቀሩ ነው። ስለዚህ ያን የሚያስጨንቀውን ማዕበል ራሱ እየረገጠ ወደ እነሱ መጣ ኢየሱስ። አይደለም ሲመጣ ምን አሉ? ምትሃት ነው አሉ። ምትሃት አይደለም እኔ ነኝ አለ ኢየሱስ። አንተስ ከሆንክ በውሃው ላይ እንድመጣ ይዘዘኝ አለ። ና አለው። ውሃውን እየረገጠ የትና የት ርቀት ሄደ። አይደለም ደረሰ። ትንሽ ሲቀረው የነፋሱን ኃይል አይቶ ሰጠመ ይላል። እጅና እጅ እኮ ነው የቀረው። ጠፋው አድነኝ ሲል እጁን ይዞ አዳነው። አይደለም የሚለው በዚህ ርቀት ላይ ነው የሰመጠው። በዚህ ርቀት ላይ እጅ ቀርቶኛል።
የነፋሱን ኃይል ለምን ጨመረ ብትሉ ጴጥሮስን ሊረዳ ፈልጉ። ጴጥሮስ ቀጥ ብሎ ኢየሱስ ጋር ደርሶ ጨብጦት አብሮ እዛ ድረስ ሄደው ቢሆን ኖሮ እኮ የሆነች ነገር ብቅ ትላለች። እኔ እኮ ጴጥሮስ በውሃ ላይ ከኢየሱስ ጋር የሄድኩ ሰው ነኝ ይላት ነበር። ብቅ ምትል ትይበት ነበረች። እሷ እንዳትበቅል ፈለገና ሰምጦ ጎትቶ አወጡ። ረዳው ኢየሱስ። አሁን ሄዷል እኮ ረጅም ርቀት። ሐዋርያው ጴጥሮስ አንድም ቀን በውሃ ላይ ሄጃለሁ ሳይል ሞተ። ግን እኮ ደግሞ አፋለኝ ብለህ ታወራለህ፣ ሰምጠህ ተጎትተህ ወጥተህ ነው ይባላል። አላወራትም። ተጎትቶ ወጥቶ ከትዕቢት አመልጦ ሃሌሉያ ዳነ። ወንድሞች እህቶች፣ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አቅማችን ውስን ነው፣ እሱ ያውቀዋል። ምን ያህል መሸከም እንደምንችል እሱ ያውቃል። ታውቃላችሁ፣ ጸጋ እኮ በገፍ ሊለቀቅልን ይችል ነበር። አንችለውም፣ መሸከም አንችለውም። ይዞን እንዳይሄድ ብሎ እኮ ነው። ሃሌሉያ! ይዞን እንዳይሄድ ብሎ እኮ እሱ ጋር ይዞልን በአቅማችን ልክ እየሰጠ ያኖረናል። ሃሌሉያ! 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 ሁሉ ነገር አለው። ሁሉን ማድረግ ይችላል። አቅማችንን ያውቀው። በአቅማችን ልክ እያኖረን ነው። ክብር ለኢየሱስ ይሁን። አሜን፣ አሜን። እኔ ይገርመኛል። እህልንና ውሃን ይባርካል፣ በሽታንም ከመካከል ያርቃል አይልም፣ ያጠፋል አይልም፣ ያርቃል ነው። የራቀው የመጣ ይሄዳል ማለት ነው። ሲመጣ ዞር በል እያለ ያርቀዋል። ይመጣል፣ ዞር በል እያለ ያርቀዋል። ላስታውሳችሁ፣ እስራኤላውያን በአጉረመረሙ ጊዜ እባብ መጣ አይልም፣ ነደፋቸው አይልም። ከዛም በኋላ የናሱን እባብ ስለ በኤላማ ላይ ሲቀል አለው። በኤላማ ላይ ተሰቀለ። የተሰቀለውን ያየ ሁሉ ዳነ ይላል አይደል? የተሰቀለውን አይቶ የዳነ በሙሉ እባብ አሁንም አለ ምድር ላይ። አጥፋልን አሉ፣ አይጠፋም ተባለ። እባቡም ይኑር እናንተም ኑሩ ተባለ። እንደዛ እንደ ያኔው ካላጉረመረማችሁ እባቡ ዝም ብሎ ነው የምንመሰምሰው። ካላጉረመረማችሁ እባብ እባብ ነው። ካላጉረመረማችሁ ግን ኃይል የለውም፣ ዝም ብሎ ነው የሚኖረው። ማየት አልፈልግም አጥፋልን፣ አይጠፋም። ማየት እዩ ይታያሉ። የኖር እሱ እናንተም ኑሩ። አሁን እኛ ጋር የተለያየ ህመም እየመጣ አይደለም ይሄደው። ውጪ ያለውን ሰምታችሁ እዚህ አትታወቁ፣ አትረበሹ። የትኛውም አይነት በሽታ እናንተ ጋር ቢመጣ ውጪ ያለውን የሚያሰቃየውን አይነት ስቃይ እዚህ ያለውን አያሰቃይም። እዚህ የሚመጣው ኃይሉ ይመታል። እስቲ ከልብ አመስግኑ። ተናምናል ኃይሉ ይመታል። ኮሮና አልመጣም ምድሪቱ ላይ። ያኔ ስንት ኃያላን ታላላቅ ነገስታት ምን ሁሉ አልገለበጠም? ብዙዎቹን አልገደለም? እኛ ጋር ሲመጣ እኛ አቅማችን በዝቶ ነው እኛ ጋር አቅም ያጣው አይደለም። አንድ እኛ ውስጥ እግዚአብሔር ያኖረው ኃይል አለ፣ የዛን ኃይል የሚያከሽፍ። ኮሮና እኮ በመጣ ጊዜ እኛ ራስ ምታት ያዘን ጉንፋን ነው ብለን ያለፍነው እኮ ኮሮና ነው ራሱ። እኛ ጋር ጉንፋን ሆኖ አለፈ፣ ሌላውን ገሎ አለፈ። ኃይሉ ተመቷል። እስቲ አንደ ከልብ አመስግኑ። የትኛውም አይነት በሽታ ቢመጣ ያለ ቀናችን አይገለንም። ኢየሱስ ሳያውቅ አንሞትም። የሞትን የሲኦል መክፈቻ በኢየሱስ እጅ ነው። አይደለም ወይ? አጠገብ ያለው የፈለገ በሽታ ቢመጣ ያለ ቀኔ አትሞትም በሉት እና ምን ያመጣል? ምን ያመጣል? የትኛውም አይነት ድህነት ደግሞ ቢመጣ እኛን ለምድርቷ እግዚአብሔር በረከት እንዲሰጥ እንለምናለን። ምድር በድርቅ እንዳትመታ እንዳትራብ እንለምናለን። የፈለገ አይነት ረሃብ ምድር ላይ ቢመጣ ግን እግዚአብሔር ያሻግረናል። ጥያቄ የለው። 2 ዓሳና 5
እንጀራ ባርኮ 5000 የመገበ ኢየሱስ አምላካችን አይደለም? ኤልያስን በቁራ የመገበ አምላካችን አይደለም? ስለምትለብሱት አትጨነቁ፣ ሰለሞን እንኳን በክብሩ ብዛት ከሜዳ አበባ እንደ አንዱ አልለበሰም ያለ አምላካችን አይደለም? የፈጠራቸው ሁሉ ለብሶ ይኖሩ የለም? በልቶ ይኖሩ የለም? የሰማይ ወፍ በልቶ ይኖር የለም? እስቲ ከወፍ እበልጣለሁ የምትሉ አመስግኑ። ሃሌሉያ ሃሌሉያ። ካፋችን ብቻ የኩራት ነገር አይውጣ፣ ልባችን ብቻ አይታበይ። ምንም ነገር እናገልግል፣ አንቁጠረው፣ እሱ ይቁጠረው። እኛ ዝቅ እንበል፣ እሱ ከፍ ይበል። የተሸሸገ ትዕቢት እኛ ሰፈር አይምጣ። ሃሌሉያ። ምንም ቢያደርግላችሁ ተምራችሁ ከፍተኛ ውጤት ብታመጡ በሰው ሁሉ ዘንድ ሞገስ ክብር ቢኖራችሁ ሁሉን ነገር እግዚአብሔር ቢያሳካላችሁ ዝቅ በሉ። ክብሩን እሱ እየወሰደ ይቀጥል። ኦ ሃሌሉያ። እሱ ይሄን አደረገ፣ እሱ ይሄን ሰራ በሉ። አሜን። አስራት በታማኝነት ክፈሉ፣ ስጦታ በታማኝነት ስጡ፣ የሚሰራውን በታማኝነት ስሩ፣ መስክሩ፣ አገልግሉ፣ ሁሉን አድርጉ። በምታደርጉት ልክ እግዚአብሔር ሲባርካችሁ እሱ አረገ በሉ፣ እኔ አይደለሁም በሉ። ዳዊት ያን ሁሉ ነገር አድርጎ እኔ በድህነቴ ይሄን አረግኩ ይላል። ሃሌሉያ ሃሌሉያ። አደራ ነው የምላችሁ፣ የሰራችሁትን አትቁጠሩ፣ እሱ ይቁጠርልን። እኛ ስላልቆጠርን ይጠፋል ብላችሁ አታስቡ። ሰማይ ላይ ይመዘገባል። አንድ ቀን በአክሊል ዞሮ እንቀበለዋለን። ኦ ሃሌሉያ። ምስጋና ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እዛ ሉቃስ መጽሐፍ ላይ ምዕራፍ 17 ቁጥር 10 ላይ እንደተጻፈው የትኛውንም ነገር ስታደርጉ እኛ የማንጠቅም ባሪያዎች ነን በሉ፣ ልናደርገው የሚገባንን አድርገናል በሉ። እሱ ነው ለበረከት የሚያበቃን። ሃሌሉያ ሃሌሉያ ሃሌሉያ። እነዛ ጸሐፍት ፈሪሳውያን ከከሙንና ከእንስላል አስራት ያወጣሉ ይላል ማቴዎስ 23:23። እነሱ ግን ፍርድን፣ ምሕረትን፣ ታማኝነትን በሕግ ያለውን ዋና ነገር አይፈጽሙም። በምን አመካኝተው? አስራት በታማኝነት በመክፈላቸው። ከከሙንና ከእንስላል ያወጣል፣ እስከ ታች ወርዶ ይከፍላል። ግን ፍርድን፣ ምሕረትን፣ ታማኝነትን በሕግ ያለው ነገር ሳትተው ይህን ልታደርጉ ይገባቸው ነበር አላቸው። ሃሌሉያ። የትኛውንም አገልግሎት ስናገለግል ትክክለኛ ፍርድ እንፍረድ፣ ምሕረት እንደራረግ፣ ይቅር እንባባል፣ በማንም ላይ ምንም አንያዝ። አሜን። በሁሉ ነገር ታማኞች እንሁን። ማድረግ የሚገባንን አድርገናል እያልን ዝቅ ብለን እንኑር። አሜን። ይመስገን ኢየሱስ። በቃ ዝቅ ካል ከፈቀድንለት የተበላሸ ህይወታችንን ማደስ ይችላል። የተሰበረውን ማንነታችንን መጠገን ይችላል። መንፈሳዊ ህይወታችንን ተበላሽቶ ከሆነ መልሶ ማስተካከል ይችላል። ሃሌሉያ። በኑሮ ሰይጣን አበላሽቶት የነበረውን የኢዮብን ነገር በሙሉ ወደ ነበረበት እጥፍ አድርጎ አልመለሰም። ደጎቢያና ኩብኩባ ተምች በላባቸውን ዓመታት እመልስላቸዋለሁ ይላል። በትክክል መስመር ውስጥ ስንገባ ታያላችሁ። ሃሌሉያ። ሁሉ ነገራችን ተስተካክሎ እግዚአብሔር በበረከት ጎብኝቶ ጥያቄያችን ተመልሶ እናገኛለን። አደራ የምላችሁ በህይወት ዘመናችን ሁሉ አገልግሎቱን እያገለገልን እንቀጥል። እኔ ይሄን አደረኩ፣ ይሄን ስላ አድርጌ እያለው እግዚአብሔር አላደረገልኝም አትበሉ። እኛ እግዚአብሔር ያደረገልንን ነገር ቆጥረን አንጨርስ። ላይታየን ይችላል። የተደረገልን ብዙ ነው። ሊደረግልን ያለው ደግሞ ምንም መመዘኛ የለውም። መንግስተ ሰማያት ልንገባ ነው። አሜን በሉ። መንግስተ ሰማያት በምድር ባለ ገንዘብ አይለካም፣ አይተመንም። ለእያንዳንዳችን ተዘጋጅቶልናል። ኧረ አሜን። እዚህ ምድርም ላይ እግዚአብሔር በምድር ላይ መቶ እጥፍ በሰማይ የዘላለምን ህይወት ትቀበላላችሁ ብሎ የለም። በምስክርነት በርቱ፣ በጸሎት በርቱ፣ በእያንዳንዱ አገልግሎት በርቱ። ከዛ እግዚአብሔር ያዘጋጀልን ነገር እዛ ይጠብቀናል። እዚህ የሚሰጠን ነገር ምንድነው መሰላችሁ? ቲፕ አለ አይደለም? ጉርሻ
ምንም ቢደረግልን ትብሉ ዋናው ላይ ነው። አሜን። ዋናው ላይ ነው። አንድ ቀን ዋጋችንን የምንቀበለው እዛ ሄደን ነው። ስም ጥሪ አለ በሰማይ ተጠርተን ስማችን ሲጠራ ዋጋ ሊሰጠን ሲጠራ የለም እኮ የለችም እኮ እንዳይባል ምን ነው ሲባል ምህረት ማድረግ አቅቷት ምህረት ማድረግ አቅቶት ህይወቱን ማስተካከል አቅቶት ህይወቷን ማስተካከል አቅቷት ቀረች እንዳይባል ዋናውን ዋጋ ልንቀበል ስንጠራ ስማችን ተጠርቶ እዛ እንዳንታጣ እዛ መላእክቱ ፊት እነ ቢሾፕ ተክለ ማርያም ፊት እነ ትርቅነሽ ፊት ሃሌሉያ እነ ቢሾፕ ሕዝቅኤል ፊት እነ ቢሾፕ ዳዊት ፊት የሄዱ ቅዱሳን ፊት እነሱ ተነስተው እኛም በፊታቸው ቆመን መጣ ሽቴ መጣ ወንድሜ እያሉ ያን የልፋታችንን ዋጋ ሃሌሉያ ከምንቀበልበት እንዳንቀር እስቲ በርከክ ብለን እርዳኝ አባቴ ዝቅ ብዬ ትሁት ሆኜ አንተን ፈርቼ አንተን አክብሬ የበደለኝን በሙሉ ምሬ ይቅር ብዬ እንዲኖር እኔም የበደሉኝን ምሬ ያለው ይቅር ብያለሁ አንተም ይቅር በለኝ ትሁት ሆኜ አቤቱ በአንተ ፊት ኖሬ በአንተ ቤት ኖሬ ያዘጋጀህልኝን መንግሥት መውረስ እንድችል እንድትረዳኝ የኔ ጌታ እለምንሃለሁ አንተ ይቅር ባይ ነህ መሐሪ ነህ የተለያዩ ነገሮች የሚፈራረቁት እኔን ልትረዳኝ ብለህ ነው ልታድነኝ ብለህ ነው ልትታደገኝ ብለህ ነው ጌታ ሆይ ሳላጉረመርም እያመሰገንኩ እንዲኖር እርዳኝ እያከበርኩ እንዲኖር እርዳኝ ዝቅ ብዬ እንዲኖር እርዳኝ የኔ አባት ኢየሱሴ ተው የምትለኝን ትቼ አርግ የምትለኝን እያደረግኩ በቤትህ እንዲኖር ጌታ ቅባትን አክብሬ አንተ ያኖርካቸው የመረጥካቸው ባሪያዎችን አክብሬ መንፈሳቸውን ጠብቄ ከላይ እስከታች በፍቅር ዝቅ ብዬ ለአንተ ተገዝቼ ታዝዤ እንደ ቃሌ ሆኜ ከወንድሞቼ ከእህቶቼ ጋር በፍቅር ሆኜ አባቴ ባለማወቅ የበደሉኝን ሁሉ ምሬ ይቅር ብዬ እኖራለሁ አንተም የበደልኩህን በሙሉ ማረኝ ይቅር በለኝ በደምህ ጠበኝ አግዘኝ ጌታ ኢየሱስ እርዳን መሐሪ አምላክ ማረን በደምህ ሸፍነን በጸጋ ጎብኘን የኔ ጌታ የምህረት እጆች ይዘርጉ በዚያች ዕለት ቅዱሳን ዋጋቸውን በሚቀበሉበት ቀን ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያውና መጨረሻው እኔ ነኝ ያልክ አምላክ ቅዱሳን ዋጋቸውን ሲቀበሉ